ማርያምን እናቴ እባክሽ ልጄን ብቻ ፈውሽልኝ እንደኔ አጻት እንደኔ በደል ሳይሆን እንደ ቸርነትሽ ልጄን አውጪልኝ ከዚህ መከራ በልጅ አትፈትኝም ብዙ ተፈትኛለሁ በቃኝ ብዬ በቃ እውነት እንጃ ልጇ የሷ ልጅ በጣም ደንግጦ እጁ ላይ አርፋበት ስለነበር በጣም ታመመ ወደ ሆስፒታል ምናምን እየወሰድ ነው በጣም ድንግፊት መታ ሱካሩም ድንግፊቱም አክም ቤት ሄዳ ስትመረመር እግዚአብሔርን እምላችሁ አንድ ቀንም የማስታወቃችሁና ለምን ያለ ስም ወሰደ ቀዳሴ ደግሞ አንድ ባይመች በታር በርባ ይዘጋል በታር በዚህ በኩል ለምን ይላል ሰው ባላንስ የማይደርስ እየመሰላቸው ነው ተተው መይዱት ያደረ ይወስዳል ኦኬ ያላደረ ኦኬ ደርሶ መልሶቹ ግን ጥሎ ሄዷል ደርሶ መልስ የመጡት ማለት ነው እና እንዴት ነው የሚደረገው እንደዛ ከባድ እኮ ነው ጸበሉን ተቀርቶ ከሚቀመጥ አባቴ መንገድ አይሆን ምሱሳት በማን ሰው ረበስማ ከባድ ነው ያለ ስም ወሰደ ቀዳሴ ደግሞ አንድ ባይመች በታር በርባ ይዘጋል በታር ሰላም ውድ የተከበራችሁ የቻናል ቤተሰቦች እንዴት ናችሁ ሰላም ናችሁ አለኝ እግዚአብሔር ይመስገን ዛሬ እንግዲህ ያለሁበት እጅግ በጣም ደስ የሚል እና እንዳጋጣሚ ይሄ ነገር ለማውሰድ ወጣ ስል እስቲ ለእናንተ በረከቱ ይድረሳችሁ የዛሬ ያለሁት እግዚአብሔር ፈቅዶ ስውራ ማርያም ነው ያለሁትና ገዳም ማለት ነው ከአረብ ሀገር እንጃ ገዳማትን አሁን ነው ለመጀመሪያ ጊዜ ጉዞ ያደረኩት ማለት ነውና እውነት እንደዚህ ሲወራ መከራው አልፎ ችግሩ አልፎ እንደዚህ ሲወራ በጣም ቀላል ነው የሚመስለው እውነት ለመናገር ማለት ነው እና በጣም ከባድ እንደነገርኳችሁ ከዚህ በፊት ነግራችሁ እንደነበረ በጣም ከባድ ነበረ እመሙ የባባ እግዚአብሔር ለደጇ በሰላም ልጄን አውጪልኝ እና ደጅሽ አብቂኝ ሁሌ እመኝ ነበርና ሁሌ በቃ የሆነ ልመጣ ስል የሆነ እንቅፋት ይገጥመኛል ልመጣ ስል የሆነ እንቅፋት ይገጥመኛል አሁንም ግን አልቀራልኝም እንቅፋቱ ማለት ነውና ግን በቃ የሆነ ይሁን ዋናው ቃል የገባሁትን ልምጣ ብዬ ነው ቃል የገባሁትን ለማድረግ የመጣሁትና ታቃላችሁ ነፍሱ ይወጣል በቃ ጸጥ ብሎ ነበር ልጁ እኔ የዛን ሰዓት ራሴን ስለማላቅ ነው እንጂ ጸጥ ያለ ነፍሱ በቃ ፊቱ ቢጫ ሆኖ ከለሩ ሁሉ ቀይሮ ምን ብዬ እንደምነግራችሁ አላውቅም በቃ ጸጥ ብሎ ነበር ልጁና ስውራ ማርያምን እናቴ እባክሽ ልጄን ብቻ ፈውሽልኝ እንደኔ አጻት እንደኔ በደል ሳይሆን እንደ ቸርነትሽ ልጄን አውጪልኝ ከዚህ መከራ በልጅ አትፈትኝም ብዙ ተፈትኛለሁ በቃኝ ብዬ በቃ እውነት እንጃ የማስታውሰው ይሄንን ነው ጭቃል ተናገርኩት በሳቱ በጣም ደንግጬ ስለነበረ ማለት ነውና እንደዛ እንዳልኩ ልጁ አሳለ ማለት ነው እነቴን ነው የምላችሁ አሳለ እንደኔ አጻት እንደኔ በደል አይደለም እንደዚህ ቆሚ ሳወራችሁ
በጣም ቀላል በጣም በቃ እኔ እንጃ እንደዚህ ብዬ አልነግራችሁ እውነት ለመናገርና እንትን አለ ነፍሱ አይኑ ስር ጥቁሮ ፊቱ ቢጫ ሆኖ ምናምን በቃ እኔ እንጃ እግዚአብሔር በልጅ አይፈትናችሁ ሁላችሁንም እና ክፉን ያርቅልን ሁላችንም። እኔ ዛሬ ለአልፎ የደስታ ለቅሶ ነው ማለቅሶና ዛሬ ነገ ወደ ሆስፒታል እንደወጣሁኝ ይሄን ነገር ምነግራችሁ እናንተ ይሄ ውስጤ ላይ ነው ከኔ ጋር ነው ከእግዚአብሔር ጋር ያወራሁትም ለኔ ነው መቅረት ያለበት ግን ሁላችሁም እንድትበረቱ እንድትጠነክሩ ባላችሁበት ቦታ ሁሉ እንደምትሰማችሁ ስለማቅ ለዛ እና ዛሬ ነገ ስል ያው አንዳንድ ጉዳዮች ሲያጋጥመኝ እና ዛሬ ነገ ስል እንትን አልኩኝ ወር ሞላው ማለት ነውና በቃ የፈለገ ነገር ሊድ አልኩኝና እንደምን ነገሮችን ሁሉ ወደ ጎን ትውት አድርጌ እንትን አልኩኝ ማለት ነው። መጥቼም ግን አልቀረልኝም ገና መቼም 15 ቀን ምናምን ይቀረኛል። ሴቶች መቼም የሚገባቸዋል ብዬ አስባለሁኝና ተጠምቄ ልጄን ማስጠምቄ በጣም ደስ ብሎኝ በቃ ምንም ብዘገይም ለደጇ ስለበቃውኝ እግዚአብሔር ምክንያት አድርጎ ወደ ደጇም እንድመጣ እንትን ስላልኩ በጣም ደስ ብሎኛል እጅግ በጣም ማለት ነው። እንደዚህ ብዬ የማልነግራችሁ ከዛ እኔ ግን ያው እግዚአብሔር እኔ ቢያንስ ለተወሰነ ቀናት ብዬ ነበር የመጣሁት እና ግን አልሆነም። ግን እቆያለሁኝ እኔ እዛ ጋር መድረስ ባልችልም ያው ነጋም ስላለ እሱ ወደ ውስጥ ይዞ መግባት ምናምን ስለሚችልም እና እግዚአብሔር እውነቴን ነው የምላችሁ በብዙ ነገሮች እንፈተናለን። እጅግ በጣም ከፊት ለፊት እንጃ እንደውም እኔ በደንብ ያልቀረስኩላችሁ ፈርቼ በጣም ብዛት በስማም እንዴት ደስ ይላል። ህዝቡ ቤት የቀረ አይመስልም። ያለምን ማስፈልጋችሁ በቃ ሁሉ ጊዜ ለስጋችሁ አንድ ቀን ለነፍሳችሁ እንኳን ሰርተን ማናቅ እኛ ኃጢአተኞች ነን። እውነት በቃ ህዝቡ ትንሹ አትሉ ትልቁ አትሉ ከስንት ሀገር ለመፈወስ ለመድሃን የሚመጣው ህዝብ ድኖ የሚወጣው ተአምር እኔ እንደዚህ ለእናንተ አልነግራችሁም። በሰላም ብቻ በአገራችሁ እንደወጣችሁ በሰላም ለደጃው ያብቃችሁ። እኔ እግዚአብሔር ሁሉ ጊዜ ዛሬ ነገ የሆነ ነገር ስለሆነ ለስጋዬ ብቻ ስኖር እንደዚሁ ስንከራተት 3 አመት ሊሆነኝ ነው እንግዲህ ታውቃላችሁና 3 አመት አይደለም 2 አመት ከግማሽ አይሆነኝ ኢትዮጵያ ከገባሁ ግን እኔ እንጃ እስከዛሬ የት ነበርኩኝ ነው ያልኩኝ ቤተሰብ እስከዛሬ የት ነበርኩኝ የለውም ማለት ነው። እናም ብዬ በጣም ነው በራሴ ላይ ያዘንኩት ማለት ነው። ዛሬ እንሙት ነገ እንሙት በእንቅፋት ብዙ ነገሮች አሉ። የሰው ልጅ እንቅፋት ብቻ ሳይሆን እንትን ብሎት እንደዚህ ያወራም ብዙ ሰው እየሞተ ነውና እንጃ ህዝቡ አይደለም። እኔ እንደውም ትንሽ ነው ያሳየዋችሁና በደንብ እንደውም አላሳየዋችሁ። ህዝቡ ያለው ውስጥ ያለው ውጭ ያለው ከተመቸኝ የማሳያችሁ ይሆናል። ውድ ቤተሰቦቼ አለውኝ ለማለት ነው። በጸሎታችሁ እናንተ ማስቡኝ በያላችሁበት በተቀመጣችሁበት ሁሉ እግዚአብሔር ከናንተ ጋር ነውና እኔ እዛ ሆኜ እንደኔ አጻት እንደኔ በደል ሳይሆን እንደ ቸርነቱ ህዝቡ ተራራው ላይ በቃ ህዝቡ እዛ ጋር ሙልት ብሎ እኔ ያለሁት አሁን ወጣ ብዬ ነው ከቤተክርስቲያን ትንሽ ወርታች ዝቅ ብያለሁ። ህዝቡ ተራራው ላይ ሁላ እንጃ ይታያችሁ አላውቅም። ተራራ ላይ ራሱ በቃ በዚህ በኩል ብትሉ በዚህ ብትሉ በቃ የሰው ብዛት እንደዚህ ሊነግራችሁ አልችልም ቤተሰብና በጣም ነው ደስ የሚለው። እጅግ በጣም ትልቅ አትሉ ህፃን አትሉ አዋቂ አትሉ በቃ እውነት በቃ አሉ ማለት ነው። እግዚአብሔርን በእነሱ ነው በቃ ሁሉ እስከሚል ድረስ በእነሱ ጸሎት ነው በአባቶቻችን በእናቶቻችን ጸሎት ነው ያለ ነው እስከሚል ድረስ በቃ እስከሚደንቀኝ ድረስ ማለት ነው። እና እኔ አሁን ወጣ ያልኩበት ብቻ ለእናንተም ተማሩበታላችሁ። እውነት እንደዚህ አውርቼ ፊት ለፊታችሁ ቆሜ ቪዲዮ ላይ ስታዩኝ ታምር ነው ለእናንተም ቀላል ነው ማለት ነው። ቅጣ ለእናንተ በጣም ቀላል ነው። በቃ እንዲህ ነው ያልኩኝ እኔ ሁሉ ጊዜ በቲክቶክ አያለሁኝ ተፈወስኩኝ እንደዚሁኝ ብሎ ሲያሳዩ ከዛ አያለሁ ያምላኬ ወይ ስውራ ማርያም እንደው ለደጅሽ አብቂኝ ወይ ድንግል ማርያም ወይ አንቺ ውስጤን ታውቂያለሽ እያልኩ ለምናት ነበርና መጨረሻ ላይ ምን ቢሆን ጥሩ አክስቴ አማት ነው ያለችውና እግዚአብሔር ይማራትና መሄድ አልቻልኩም። እስካሁን አልጠየቅኳትም ብታውኑ ባታውኑና
የእናቴ እህት ማለት ነው ታናሿ የሷ ልጅ ሲስተር ደውላ የኔ ታናሽ ታውቃታላችሁ ብዬ አስባለሁ አክስቴ ሞታ የሆነ ሰሞን ላይ ጥቁር አዘን እየለበስኩኝ ነበርና አክስቴ ሞታ ነው ያው እኔ አክስቴ ነው ምላት ያክስቴ ልጅ ናት ስለዚህ ለቅሶ ቦታ ተገናኘን ልጇ የሷ ልጅ በጣም ደንግጦ እጁ ላይ አርፋበት ስለነበር በጣም ታመመ ወደ ሆስፒታል ምናምን እየወሰድ ነው በጣም ድንግፊቷና የኔው ኩያ ናት በጣም ወፍራም ናት እንጂ የኔው ኩያ ናት ስኳርና ድንግፊት አለባት በዚህ እድሜዋ የኔው ኩያ ናት ግን ወፍራም ናት ከዛ ይዛን ቀን እዛው መርፌ ተወጋች ማለት ነው እሷ እዚህ መታ ስኳሩም ድንግፊቱም አክም ቤት ሄዳ ስትመረመር እግዚአብሔርን እምላችሁ አንድ ቀንም የማስታውቃችሁና ለምን እኔ የሌላውን ሳላወራ የራሴ ስጋ የሆነችዋን ልንገራችሁ ብዬ ነው ቤተሰብ የሌላ ሰው እንደዚህ ምስክርነቱን አይቻለም ባይኔ ባልመጣም ግን የራሴ ስጋ የሆነችዋ ተፈውሳ አክም ቤት ስትሄድ ነፃ ነሽ አላ ምንም የለብሽም ስኳር ምንም ድንግፊት ማንቺ ከበሽታ ነፃ ነሽ ተባለችና ስንት አመት ሙሉ በመርፌ ስትኖር የነበረው የስኳር በመርፌ ስትወስድ የነበረው ነፃ ስትሆን እስቲ አስቡት እናንተ ከዛ በቃ እንጃ ዛሬ ነገ እንደዚህ ይሄ ነገሮች ሁሉ እንቅፋት ሲሆንብኝ ሳምንት ሲል የሆነ ነገር ሲያጋጥም የሆነ ነገር ሲል ሳምንት ሲል ዛሬ ግን እግዚአብሔር ፈቅዶ ፍቅርታ ወደ ላይ ነው ግን ማሳያችሁና ለማንኛውም ይሄኛውን ለእናንተ ብዙ የተማራችሁበት ይመስለኛል ደህና ሁኑልኝ እንግዲህ በጣም ነው እግዚአብሔር አምላክ ለሁላችሁም እንደደረሰች ለእናንተም ትድረስላችሁ ከጭንቃችሁ ሁሉ ከጭንቅ ነፃ ታውጣችሁ እኔ እውነት በጣም ተጨናንቄ በጣም ጥሩ ስሜት ላይ እናንተ አሁን ለምሳሌ ብር ስላለ ቤት ስላለ ምን ለብሶ ነገር ምን በላው ነገር ስላለ ሰላም ያለን ይመስለናል ግን እግዚአብሔር በሚያውቀው የሰው ልጅ ለብሶ ሲሄድ ውስጡ ሰላም አይደለም እኔ በቃ የዚህ በጣም የራስ ምታት በጣም የጭንቀት መም ነበረብኝና እግዚአብሔር መስገን ደጁ አገራ ከመርገጤ ነው ነት ፍውስ በቃ እንደዛ በቃ ብስጭ አይኔን ሁሉ መክፈት ያቅተኝ ነበር ሲያመኝና እግዚአብሔር መስገን ደጁ በመምጣቴ ራሱ በጣም ደስ ብሎኛል ተፈውሻለሁ በቃ ደህና ነኝ በጣም ተረጋግቻለሁ እና እግዚአብሔር መስገን እና ቤተሰቦቼ ሌላም ደግሞ ማሳያችሁ ይሆናል ደህና ሁኑልኝ